በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሁሉም ነገር የእግዚአብሔር አምላካችን ስሙ ከቅዱሳኑ ጋር የተመሰገነ ይሁን። በዚህ ምድር ላይ የሰው ልጅ በሚኖርበት ጊዜ መከተል ያለበት የሕይወት መስመር የጌታችን የመድኃኒታችን የኢየሱስ ክርስቶስን አሰረ ፍኖት ተከትሎ ይኖራል ማለት ነው። መነሻችንም እሱ መድረሻችንም እሱ ነው። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ያማረ ይሆናል ብሎ ቅዱስ ዳዊት እንደተናገረ ከእግዚአብሔር የተነሳ ሰው ወደ እግዚአብሔር ይደርሳል። ስንጓዝ ከእግዚአብሔር በእግዚአብሔር ወደ እግዚአብሔር ነው የምንጓዘው። ስለዚህ እሱም አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት መንገድ ነኝ ብሎ እንደተናገረ ክርስቶስን መስሎ የኖረ ሁሉ ሕይወትን እየኖረ ነው ይባላል። ሕይወት የምንለውም ክርስቶስ ነው። አንድ ሰው ሕይወት አለኝ በሕይወት እየኖርኩ ነው፣ ሕይወት እንደዚህ ነው ባልን ጊዜ ክርስቶስ ማለታችን ነው። የአንድ ሰው የሕይወት ታሪክ እንኳን ብንል ከክርስቶስ ጋር ያለው ታሪክ ማለት ናቸው እና ክርስቶስን መስሎ ይኖራል። ሰው ክርስቶስን በልዩ ልዩ መንገድ መስሎ ይኖራል። በትዳር መስሎ የሚኖረው አለ። በምንኩስና መስሎ መኖር ይቻላል። በምናኔ በምንኩስና እንዲሁ ደግሞ በባይታዊነት ክርስቶስን መስሎ መኖር ይቻላል። በክህነት ክርስቶስ ይመሰላል። በቅድስና ስራዎችና በመንፈስ ፍሬዎች ሁሉ እሱ በወንጌል ባዘዘን ጎዳናዎች ሁሉ ክርስቶስን መስሎ መኖር ይቻላል ማለት። ስለዚህ እሱ አለታችን ነው። በእሱ መሰረትነት ላይ እንቆማለን። እሱ መንገዳችን ነው። በእሱ ጎዳና እንሄዳለን። እሱን ጎዳና ማድረግ ማለት የእሱን ሃይማኖት ማመን፣ እሱን ከአባቱ ከአብ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ አምላክ ብሎ ማመን ነው። እንደገና ደግሞ እሱን አርአያና አምሳል አድርጎ እሱ ወደ ሰራቸው የቅድስና ስራዎች መሄድ ማለት ነው። ክርስቲያንነት ወይም ደግሞ ሕይወት የሚባለው እንደሱ ነው ማለትና በጌታችን በኢየሱስ ክርስቶስ በሃይማኖቱ በሕጉ እና በተግባሩ እሱ በሰራቸው ስራዎች በሶስቱ ሰው ክርስቶስን መስሎ ይኖራል ማለትና የተፈጠርነውም ክርስቶስን መስለን ለመኖር ነው። መጨረሻችንም ወደ እሱ ነው ማለት ነው። ወደዚህ የሕይወት መስመር ወደ የትኛው ነው የሚባለው? እግዚአብሔር ሰዎችን የሚመራባቸው በጣም ብዙ መንገዶች አሉት። ከነዚህ መጻሕፍት አንዱ ናቸው። ሁለተኛው ደግሞ መምህረ ንስሐ ወይም ደግሞ ካህናት፣ እነሱ አንዱ ጎዳናዎች ናቸው። ፈተና ወይም ደግሞ መከራ በራሱም አንድ ጎዳና ነው ማለት ነው። መከራ የጠራቸው አሉ። በካህናት ምሪት ወደ ክርስቶስ መስመር የሚደርሱ አሉ። እንደገና ደግሞ በሕግ ተመርተው ወደ ክርስቶስ የሚደርሱ አሉ። ሕግ ለሁላችንም ቢሆንም ሕግ አንዱ መሪያችን ወደ ፈቃዳችን እግዚአብሔር ወደ ወደደው የሕይወት መስመራችን የሚያሰማራን እነዚህ ነገሮች ናቸው ማለት ነው። ታዲያ እነዚህ ነገሮች የሚጠቀሙት አንድ ነገር አለ። ያ ምንድነው? ልብ ነው። ልጅህን ልቡ በወደደው መንገድ ልቡ ባዘነበለው መንገድ ምራው ይላል። ልቡ ደግሞ የኃጢአት ምኞት እንዳይሆን እነማን ይመሩታል? መጻሕፍት ይመሩታል፣ ካህናት ይመሩታል። በእነዚህ እየተመራ ልቡ ወይም ስምረቱ ወዳጋደለበት ይሰማራል ማለት ነው። ለምሳሌ አሁን አንድ ሰው ዓመት ሙሉ አግባ አግባ እያለው ከዓመት 3 ቀን ግን መንኩስ ቢለው ይህ ትክክል አይደለም፣ መመንኮስ የለበትም ማለት ነው። የልቡ ትክክለኛ ልብ ማለት ልቡ ዓመት እስከ ዓመት የሚሰማራበት ጎዳናው ሕይወቱ ነው። ይሄኛው ፈተና ነው ማለት ነው። በትነት ዓመት ብልጭ ድርግም የሚለው ሐሳብ የሰይጣን ፈተና ነው ማለት ነው። ስለዚህ ያ የካህናት ድርሻ፣ የመምህራን ድርሻ፣ የእናት አባት ድርሻ፣ እነዚህ ሁሉ ተሰብስበው የቅዱሳን ምልጃ፣ የእግዚአብሔር ቸርነት ምንድነው የሚያደርጉት? ልብ ወደማይገባው እንዳያዘነብል፣ ጽነት እንዳያገኘው እሱን በአርትዖት መምራት ነው ማለት ነው። ያደገ ልብ የተመኘው ነገር መልካም ነው። ያላደገ ልብ ግን የሚመኘውንም ይዘበራረቅበታል ማለት። ስለዚህ ልቡ ነው። መጽሐፍ ምን ይላል? ፍትሐ ነገሥት ላይ አባቶቻችን ሲተረጉሙ ይህንን ልጅህ ወ ካለ ነጋዴ በገበሬ አድርገው፣ ቸ ካለ ነጋዴ አድርገው፣
ሀ የሚል ከሆነ ደግሞ ተማሪ አድርገው ብለው ይናገራሉ። እና ስምረት ናት። የስምረት እግዚአብሔር የሚመራችን በልቡናችን። ለዚህ ነው ሰሎሞን አጥብቀህ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና የሚለው ማለት። ስለዚህ እግዚአብሔር የሚመራን በምንድን ነው ሲባል አንዳንድ ሰው አሁን በህልም በራእይ በእንደዚህ ነው የሚያስብ። በልብ ነው እግዚአብሔር የሚመራን። እግዚአብሔር ልባችን ተጠቅሞ ይመራል። ልባችን እየጸለየ እየጾመ እየሰገደ እየተማረ ከፈቃደ ካህን ከምክረ ካህን ሳንወጣ በዚያ ትምህርተን የደረስንበት ነገር እሱ የእግዚአብሔር ፈቃድ ነው። ለምሳሌ የማቴዎስ ወንጌል ምዕራፍ 7 ላይ እንዲህ የሚል ቃል አለ። ሁሉ ኪያዘ ይሰምዕ ዘንድ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ ዲበ ኮኩ ይላል። ይህን ቃሌን ሰምቶ የሚያደርገው ሰው ቤቱን በአለት ላይ የሰራ ሰው ይመስላል። ነፉ ነፋሳት ነፈሱ፣ ወወይዙ ዋይዝቱ ጎርፍን ጎረፈ፣ ዘንሙ ዝናማት ዘነሙ፣ ወገፈው ወለውቱ ቤት ወይ ወድቀ፣ ይህን ቤት ገፉት አልወደቀም፣ እስመ በዲበ ኮኩ ተሳረረ ብሎ ተናገረ ጌታ። በአለት ላይ ተመስርቷልና ይህን ቤት ገፉት አልወደቀም። አሁን ይሄ ምንድን ነው? ይሄ አለት የተባለው ማን ነው? ካህን ነው። ይሄ ካህን ነው። ቃሉን የካህኑን ቃል ሰምቶ የሚኖር ሰው በካህን በምክረ ካህን ተመርቶ የሚኖር ሰው ጎርፍ የሚባሉት ምንድን ነው? አንዴ ላግም አንዴ ለመንኩስ የሚለው ነው። ጎርፍ ዝናብ የሚባሉት ሐሳብን በየጊዜው የሚያስቀያይሩ የፈተና ህሊናት ናቸው። እነዚያ ሲገፉት ሰውየው አልወደቀም። እንዴት? በአለት ላይ ተመስርቷልና። የአለት ማን ነው? ካህን። የአለት ካህን ለመሆኑ ማስረጃችን ነው የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ አንተ ኮኩ ዲበ ዛቲ ኮኩ ሐነጸ ለቤተክርስቲያኔ፣ አንተ አለት ነህ ጴጥሮስ፣ በአንተ አለት ላይ ቤተክርስቲያን መሰረታታለሁ አለ። በአንተ ክህነት ማለቱ ነው። ስለዚህ ካህናት አለት ናቸው። በአለት ላይ የተመሰረተ ጎርፍ ገፍቶ ነፋስ ገፍቶ አይጥለውም የተባለ ሐሳብ ገፍቶ አይጥለውም። ስለዚህ መቆሚያው አንድ ሰው ወደማይገባው የሐሳት ጎርፍ እንዳይጎርፍ የካህናት ምክርና የካህናት ፈቃድ አስፈላጊውና መሰረቱ ነው ማለት ነው። ብዙ ትርጉም አለው። ይሄ ጎርፍና የሚባለው ከሰማዕትነት ጋር ሁሉ ይገናኛል። እሱ ስለማይመለከተን ርዕሳችን ጋር በተያያዘ የሚሆነው ይሄ ነው ማለት። ስለዚህ በፈቃደ ካህን በምክረ ካህን እያደጉ እየተማሩ አባቴ ምን ላድርግ እያሉ በመታዘዝ በየዋሃት ጠባይ ከዛ በኋላ ሰው ሲመራ ልቡን ተጠቅሞ እግዚአብሔር ወደ ፈቀደው ነገር ያደርሰዋል ማለት ነው። እሱም ሶስት መሰረታዊ ነገሮች ናቸው። ሰሎሞን መጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ እስመፈት ስሉስ ኢይትበተክ ይላል። 3 ሽርብ ገመድ አይበጠስም ብሎ ተናግሯል። ጌታም ደግሞ ማቴዎስ ወንጌል ምዕራፍ 18 ላይ አባህለው ክሌቶ ሰለስቱ ጉባን ያነ ሄሉ ማይከሌውም 2 ወይም 3 ናችሁ ተሰብስበው ይገኛለሁ። መጽሐፍም በብሉይም እስመ በስመ ክሌቶ ሰለስቱ የሚቀውም ነገር በሁለትና በሶስት ምስክር ነገር ጸንቶ ይኖራል ብሎ ይናገራል። እና ትዳር እግዚአብሔር የፈቀደውን ትዳር በምንድን ነው የማውቀው ሲባል የተጋቢዎች ፈቃድ፣ የሁለቱ እናት አባት ፈቃድ፣ የሁለቱ ንስሐ አባት ፈቃድ፣ እነዚህ ሶስቱ ገመዶች የማይበጠሱ ናቸው። ሶስቱ ስምረት አንድ መሆንና አንድ መምጣት አለበት ማለት ነው። ተጋቢዎች ፈቅደው እናት አባት ባይፈቅዱ፣ እናት አባት ፈቅደው ንስሐ አባት ባይፈቅድ ከአንዱ ከጎደለ አይረባም ማለት ነው። ስለዚህ እነዚህ መፍቀድ አለባቸው። ስለዚህ ምንድን ነው የጋብቻው መሰረት የሚነሳው መጀመሪያ ከተጋቢዎች ፈቃድ ነው ማለት ነው። የስምረት መዋሃድ ያስፈልጋል። ከመስፈርት በፊት የሚያስፈልገው መጀመሪያ ፈቃድ ነው። ከገሊት ጋር ብኖር ከገሌ ጋር ብኖር ብሎ ሰው ልቡ ከወደቀበት ሰው ጋር ነው መኖር የሚጀምረው ማለት ነው። ያንን ነው ንስሐ አባቱ የሚመራው ማለት ነው እንጂ ሰው መስፈርትና መስፈርትን አጭቶ አጋጥሞ አይደለም የሚያገባው ማለት ነው። የስምረት መፈቃቀድ አንዱ ስምረት ማለት መዋደድ፣ መፋቀድ፣ መፋቀር አንድነት ነው እና ያቺ መምጣት አለበት ማለት ነው። መውደድ መቼስ በሕግ አይመጣም አይደለም፣ ወይም ደግሞ በስልጠና በትምህርት አናመጣውም። ሰው የሚወደው ስምረቱ የተሳበበትን ነው። ስለዚህ እግዚአብሔር ሰዎች አሁን ለምሳሌ ምንድን ነው የምናደርገው? እግዚአብሔር ምንድን ነው የሚለው? አዳምን እግዚአብሔር ከሔዋን ጎን ፈጠራት። ሔዋን አይቶ ሔዋንን ሲያያት ማንም አልነገረውም። ለአዳም ሚስት ትሁን የሚል ድምፅ እግዚአብሔር አላሰማም። ፈጥሮ አጠገቡ ነው ያስቀመጠ። ዝም ብሎ አያያትና ዛቲ አጽም እምአጽሜ ወሥጋሃ እምሥጋዬ ለትኩነኒ ብእሲቴ፣ ይቺ አጥንት ከአጥንቴ ስጋዋ ከስጋዬ ነው፣ ሚስት ትሁነኝ ብሎ ተናገረ ማለት ነው። ስለዚህ ምንድነው ሔዋንን አይቶ አዳም ወደዳት ማለት ነው። ያ ስምረቱ የመነጨው ለአዳም ትምህርት ተሰጥቶት እንደዚህ ተደርጎለት ሳይሆን
በስምረት መዋሃድ ነው መጀመሪያ ሚስቱ እንድትሆነው የፈቀዳት ማለት ነው። ያንን መሳሳብ ነው እግዚአብሔር የሰጠው ማለት ነው። ያ መሳሳብ ሰው ከማንም ጋር ዝም ብሎ አይሳሳብም ማለት ነው። ከዚያ ያ ደግሞ ስጋዊ እንዳይሆን እነማን ያግዙታል ሲባል እናት አባት ያግዙታል፣ ካህናት ያግዙታል። በስጋዊ መሳሳብ ስላለ ማለት ነው። ስጋዊ እንዳይሆን ምን ያስ የካህን ምክር ያስፈልገዋል። ለዚህ ነው በጮኝነት ጊዜ ካህናት ልክ እንደ ንዑሰ ክርስቲያን ክርስቲያን ከመሆኑ በፊት 3 ዓመት እንደሚማረው በጮኝነት ጊዜ የካህናት ትምህርት ያስፈልጋል የሚባለው ከዚህ የተነሳ ነው። ጮኝነት በጣም መጀመሪያ ሊመራ የሚገባው ጊዜ እሱ ነው። ስለዚህ ካህኑ ምንድነው የሚያደርገው? እነዚህ ሰዎች በጮኝነት ጊዜ ሲማሩ አንደኛ መፈቃቀዳቸው ሰይጣናዊ ከሆነ የካህኑ ስልጣን ያንን ሰይጣናዊ ፈቃድ ያፈርሳል፣ እንዳይጋቡ ያደርጋቸዋል፣ የተሳሳቱ ጮኛሞችን ማለት ነው። ስለዚህ በእግዚአብሔር ፈቃድ ሆነ ማለት ነው። ሁለተኛ ደግሞ እነሱ በእግዚአብሔር ፈቃድ መጋባት ሲገባቸው እግዚአብሔር የፈቀደው ትዳር ከሆነ የተጫጩት ሰዎች አጋንንት ደግሞ እንዳያፈርሱት እንዳያስቀሩት ደግሞ አጋንንትን ይከለክላሉ ማለት ነው። በዚህ የሚያደርጉ ምንድነው? ካህናት በምን አንደኛ በጸሎት ሁለተኛ በትምህርት ከካህኑ ስር ቁጭ በማለታቸው ጮኛሞች ካህኑ ርቱ ትምህርት እንኳን ባይሰጧቸው በእውቀት የሰለጠኑ እንኳን ባይሆኑ ከካህኑ እየተመላለሱ ዝም ብለው ቁጭ እያሉ አይዟችሁ በርቱ በመባላቸው ብቻ እንኳን እግዚአብሔር በስልጣነ ክህነቱ ኃይል አድሮ ያንን አጋንንት ሳይገባቸው ሊጋቡ የነበሩትን ተገብቷቸው ሊጋቡ የነበሩትን እንዳይቀር ያንን አጋንንት እየገሰጸ በርቱነት ይመራቸዋል ማለት ነው። ነገር ግን ከሶስቱ አንዱ ከጎደለ አይሆንም ብለናል። ከሶስቱ አንዱ ከጎደለ አይሆንም ስንል ግን እናት አባት አትጋቡ ያሉት ግን ከእግዚአብሔር ፈቃድ በወጣ መንገድ ከሆነ ግን ተቀባይነት አይኖረውም ማለት። ለምሳሌ በዘር እገሌን ካገባሽ አረግምሻለሁ እገሌን ካገባ አረግምሃለሁ ቢባል ግን በተለይ በዘመነ ሐዲስ ክርስቶስ አረሚ ጥቁር ነጭ ባለየበት ጊዜ በዚህ ጊዜ ግን እንደዚህ ቢባል ተቀባይነት የለውም። ንስሐ አባትየውም ለሌላ ማጋባት ፈልገው እገሌ ጋር እንዳትጋቡ ቢሉም ተገቢ አይደለም። ለዚህ ነው ቅዱስ ጳውሎስ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ያለው። የጌታን ሕግ አፍርሱ እስካላሏችሁ ድረስ ታዘዟቸው በማለት ነው እና በዚህ ነው የሚመራው ማለት ነው። ስለዚህ የሶስቱ ፈቃድ አንድ መምጣት ይጠበቅበታል። የመጀመሪያው ግን ከስምረት ጀምርና ከዚያ በኋላ ፈቃዳቸውን እያዋሃዱት ይመጣሉ ማለት ነው። ቤተክርስቲያን እውቅና የምትሰጠው አንዱን ነው። የሽምግልናው በቤተክርስቲያን ተቀባይነት የሚኖረው ለቤተክርስቲያኑ ጋብቻ መቅድም በመሆኑ ሽማግሌዎች ለቤተክርስቲያኑ ጋብቻ ለማድረስ በማተጫጨት በማቀራረብ በመምከር ይጠቅማሉ። ከዛ ውጭ ግን ሽማግሌዎች ብቻቸውን ያጋቡት ትዳር አይደለም። ሰለስቱ ምዕት አባቶቻችን በፍትሐ ነገሥት 24ኛው አንቀጽ ላይ ያለ ተክሊል ያለ ቁርባን የሚደረግ ጋብቻ የፈረስ የበቅሎ የባዝራ ጋብቻ ነው፣ የእንስሳት ጋብቻ ነው ብለው ይናገራሉ ማለት ነው። ለምንድን ነው እንደዚህ የምንለው ነው? ለዚህ መጽሐፍ ቅዱሳዊ መሰረት አለው ቢባል የት ክርስቲያኖች ትዳር የሚመነጨው ከክርስቶስና ከቤተክርስቲያን ሙሽርነት ነው የሚፈልቀው ማለት ነው። ክርስቶስና ቤተክርስቲያን ደግሞ የተዋሃዱት መቼ ነው? ዓርብ ነው። በምንድን ነው የተዋሃዱት? በደሙ ነው። አዳም ከጎኑ በተገኘች አጥንት ሚስቱ እንደተገኘችለት ሁሉ ክርስቶስ ደግሞ ከቀኝ ጎኑ በፈሰሰ ደም ሙሽሪት ቤተክርስቲያንን የእሱ ሙሽራ ቤተክርስቲያንን መስርቷታል። ስለዚህ ክርስቶስና ቤተክርስቲያንን አዋህዶ የሚያኖራቸው የክርስቶስ ስጋና ደም የተዋሃዱት ከዚያ የተነሳ ነው። ስለዚህ ምንድን ነው መራውያ ለቤተክርስቲያን ብለውታል ሊቃውንት ሁሉ። ይህንም ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ላይ እኔ ይህንን ምስጢር ስለ ክርስቶስና ስለ ቤተክርስቲያን እለዋለሁ ብሏል። ጋብቻውን በክርስቶስና ቤተክርስቲያን ነው የሚመሰለው። ልክ እንደዚህ ክርስቶስና ቤተክርስቲያን የተዋሃዱት በስጋውና በደሙ እንደሆነ ትዳር የሚሆነው በቅዱስ ስጋው በክቡር ደሙ የታተመ እንደሆነ ነው ማለት ነው። ስለዚህ ቤተክርስቲያን እውቅና የምትሰጠው ስለዚህኛው። ለተክሊል የሚበቁት ድንግልና ያላቸው ሰዎች ናቸው። ሽልማት ነው እንግዲህ ለተጋደለ ሰው ነው ሽልማት የሚገባው። ያ ደግሞ የድንግልና ሽልማት ተክሊሉ። ስለዚህ እሱ ድንግልና ላላቸው ሰዎች ነው። ወይም ደግሞ ሁለቱም ድንግል ሆነው ይፈጸምላቸዋል። አንዱ ድንግል ሆኖ አንዱ ድንግልና የሌለው ከሆነ ደግሞ ድንግልና ላለው ተክሊል ይደረግለትና የሌለው አክሊል ሳይደረግለት መጋባት ይችላሉ ማለት ነው። ነገር ግን የግልጽ መሆን ስላለበት ይህን
በዚህ ቀዳዳ የሚገባ ሰው ስለሚኖር ይህን ማጥራት ስለፈለግኩ ነው። ድንግልና ያላትና ድንግልና የሌለው ወይም ደግሞ ድንግልና ያለውና ድንግልና የሌላት ሰዎች ቢጋቡ ለሱ አክሊል ይደረግለታል፣ ወይም ላለው አካል፣ ለሌለው ግን አይደረግለትም ማለት ነው። ከፈለጉ ጸሎቱ ተደርጎ ድንግልና ያለው አካል ሰውየውን እኔ አላሸማቀቅም ያለ ሰው እሱ አክሊሉን ሊተው ይችላል እንጂ ያኛው ግን ወደዚህ ሊመጣ አይችልም። የሌለው ሰው አይሰጠውም። ምክንያቱም ሰው የሚያዝደው የዘራውን ነው፣ ያልዘራውን አያጭድም። ሰው የለፋበትን ነው። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ ነው። ለሁሉ እንደ ስራው ስለሚሰጥ እነዚህ ሰዎች በተክሊል መጋባት ይችላሉ። ወይም ሁለቱም ድንግል የሆኑ ወይም ደግሞ ከሁለቱ አንዳቸው ድንግልና ካለ ላለው አካል የተክሊሉ ዋጋ የሆነው አክሊሉ ይደፋለታል ማለት ነው። ከሌላ ቤተ እምነት ቢመጡም ድንግልና ካላቸው ነው ተክሊል የሚፈጸምላቸው እንጂ ከሌላቸው። ምክንያቱም ሃይማኖት ድንጋሌ ነፍስን ነው እንጂ ድንጋሌ ስጋን አይመልስም። ድንጋሌ ስጋ የስጋ ማህተሙ አይመለስም። የለም መልሰን ልናገኘው አንችልም ማለት ነው። አሁን ይህን ጣት ይሄ ጣት አንድ ሰው ተቆረጠ። ከተቆረጠ በኋላ ሃይማኖት ሳይኖረው ተቆረጠ። ክርስቲያን ሲሆን እንደገና ትንሽ ጣት አናበቅልለትም። የምንመልስለት የነፍስ ሙሉ አካል ነው የምንሰጠው ማለት። ስለዚህ እነሱም ቢሆን ድንግልና ካላቸው በዚህ ይጋባሉ። ከሌላቸው ግን የሚጋቡት አሁን ባልነው መሰረት በማስባን ጋብቻ ይጋባሉ ማለት ነው። እና አሁን አንዳንድ ሰዎች በስህተት ከሌላ እምነት የተጠመቀ ከሆነ ድንግልናም ባይኖረው ኋላ ተምሮ ዲያቆን መሆን ይችላል ወይም በተክሊል ማግባት ይችላል እያሉ ያነሳሉ። ይህ ፈጽሞ ስህተት ነው። የቤተክርስቲያን አስተምሮም አይደለም፣ በቤተክርስቲያን መጽሐፍም የለም። እዚህ ላይ 3 መሰረታዊ ነገር ማስተዋል ነው የሚገባው ያገባ ሰው። አሁን አንደኛ የትዳር ትርጉም ስላልታወቀ ነው ሰው አሁን በትዳሩ ትዕግስት የሚያጣው። ትዳር ሰው ሲጋባ ባል እንደ ራስ ሊሆን ሚስት እንደ አካል ልትሆን ነው ብሏል ቅዱስ ጳውሎስ። ባል የሚስት ራስ ነው፣ ሚስት ደግሞ አካሉ ናት ብሎ ኤፌሶን 5 ላይ ነግሮናል። ታዲያ አሁን አንድ ሴት ባሌ ልፍታው ብትል ሰው ራሱ ተቆርጦ ከራስ በላይ ያለው በታች ያለው ሰው ህይወት ይኖረዋል ብሎ መጠየቅ ነው። ያንን ነው ማሰብና ባሏ ህይወቷ ነው ማለት ነው። ባል ደግሞ ሚስቱን ልፍታ ቢል ራስ ብቻውን ህይወት አለው ወይ? እና እንደ ህይወቱ ስለማያስብ ነው። እንደ ስራ አጋር፣ እንደ ኑሮ ትብብር ወይም ደግሞ የዝሙት ሀሳብን ፈቲውን ብቻ ለመፈጸም ብለው ወይም ደግሞ በኑሮ ተራርቶ ለመኖር ብለው ብቻ ስለሚጋቡ ሰዎች ነው እንጂ ሰው አካል ብሎ ሲያስብ የፈለገ ቢያስጠላው እጁን ቆርጦ የሚጥል ሰው የለም። እግሩን የሚቆርጥ ሰው የለም። አይኑን አውጥቶ የሚጠጡ ምንም ሸውራራ አይን ቢኖረው አይኑን የሚያወጣ ሰው የለም። ጆሮውን የሚቆርጥ ሰው የለም። እና የአካል ፍቅር ነው ትዳር የሚባለው እንደሱ ነው። የዚህን ያህል ግን ሰው አያስተውለውም ማለት ነው። እና ባለማወቅ ስለሚደረግ አካሌ ነው ራሴ ነው ተብሎ መተሳሰብ አለበት ማለት ነው። እግር ቢታመም የእግርን ሁሉ በሽታ የሚሸከመው ራስ ነው። ስለዚህ የቤተሰቡን ሁሉ ህመም የሚሸከመው ባል ነው ማለት ነው። ለራስ ደም የሚላክለት ከዚህ ነው ከታችኛው አካል ህይወቱ ናት። ሚስት ደግሞ ለባሏ ማለት ነው። እና ማንም የማንም የበላይ አይደለም። ማንም የማንም የተለየ ባለውለታ አይደለም። ሁሉም ሰው ለሁሉ አስፈላጊ እንደሆነ ይህንን ስናውቀው ነው አንዱ መኖር የምንችለው። ሰዎች በትዳራቸው መኖር የሚችሉት ይህን ሲያውቁት ነው። ሌላው ደግሞ ሁለተኛው ምንድን ነው? ትዳር የክርስቶስና የቤተክርስቲያን ምሳሌ ነው ብለናል ቅድም። ክርስቶስና ቤተክርስቲያን ምሳሌ ነው ብንል ክርስቶስ ለቤተክርስቲያን መስዋዕት ነው የከፈለለት ማለት ነው። መስዋዕት ከፍሎላታል እና ነውር እንዳይኖርባት ከደሙ በፈሰሰ ማየገቡ አጥምቆ በደሙ አትሞ ስጋውን ደሙን ማጭ አድርጎ ሰጥቶ ቅዱስ ያሬድ በዝማሬው እንደተናገረው እጽያ ለቤተክርስቲያን ይለዋል። የክርስቶስ ስጋና ደም የቤተክርስቲያን ማጫዋ ይለዋል። ያንን ማጭ አድርጎ በስጋና በደም ጥሎሽ ነው የሞሸራት ክርስቶስ። እና ባል ሚስት ሲያገባ መስዋዕት ሊከፍል ነው። ጠብ የሚመጣው ግን ምንድነው? ለምን መስዋዕት አትከፍልልኝም ሲመጣ ነው። ስለዚህ ክርስቶስ መስዋዕት ሊከፍል መጣ እንጂ ከኛ የሚፈልገው ኖሮት አልመጣም። ስለዚህ ሰው ሊሰጥ እንጂ ሊቀበል አያገባ። ማወቅ ቢገባው እሱ ነው። ሊሰጥ ነው የገባ። ሊቀበል የገባ ሰው ግን ሁልጊዜ ጎደለብኝ እያለ መጨቃጨቅ ይፈልጋል ማለት ነው። ግን ሊሰጥ የገባ ሰው ግን እኔ ሳልሰጥ ቀረው ይላል እንጂ ሳይሰጡ ቢሆን መጥቆጣት ይቀርበታል ማለት ነው። ስለዚህ ባል ሲያገባ ከሚስት የሚቀበለው ነገር ሳይሆን እያሰበ ማግባት ምን ሊሰጣት እንደሚችል እያሰበ ማግባት ነው። ቤተክርስቲያን ሁልጊዜ ለቤተክርስቲያን ለክርስቶስ መስዋዕት ስትሆን ነው የምትኖረው።
ከመጀመሪያው ክፍለ ዘመን ጀምሮ ራሷ ኢየሱስ ክርስቶስ ነው። እሱ ተሰዋ። ሐዋርያት መሰረቶቿ ናቸው። እነሱም ተሰዉ። ሰማዕታት፣ ሊቃውንት፣ ደናግል፣ መነኮሳት እነዚህ ሁሉ ለቤተክርስቲያን ፈቃዳቸውን የሰው ናቸው ማለት ነው። ስለዚህ በየቀኑ ስለ ክርስቶስ የሚሞቱ ክርስቲያኖች ሁሉ የቤተክርስቲያንን ለክርስቶስ መስዋዕትነት የሚያመለክቱ ናቸው ማለት ነው እና ሰው ማሰብ ያለበት ሚስት መኖር ያለባት ለክርስቶስ መስዋዕት የምትሆነውን ቤተክርስቲያን ሆነ። ቤተክርስቲያን ሐሳቧ ክርስቶስ፣ ምስጋናዋ ክርስቶስ፣ መስዋዕቷ ክርስቶስ፣ ሕይወቷ ክርስቶስ፣ ማህሌቷ ክርስቶስ፣ ቅዳሴዋ እንዲህ ሁሉ ነገሯ ክርስቶስ ነው እና ሁለንተናዋ ለባሏ የሰጠች ሚስት የቤተክርስቲያን ደስታዋ ለክርስቶስ መታዘዝ ነው። አሁን ለምሳሌ አንድ የሚደንቅ ነገር አለ አይደል? ማታ ማህሌት ስብሐት ዘሳረረ ኩሉ ዓለም በባህቲ ቃል ብሎ ማህሌት ተጀምሮ ሀሌ ተብሎ ሰዓታት ተጀምሮ ቅዳሴ ተቀድሶ ታቦተ ሕግ ወጥቶ ወንጌል ተተርጉሞ ተሰብኮ ጸሎት መጨረሻ ላይ ምንድን ነው የምንለው? እስከዚህ ሰዓት ያደረሰን እግዚአብሔር የተመሰገነ ይሁን። እንድናገለግለው ስላደረገ እናመሰግነዋለን እንጂ እግዚአብሔርን አገለገልኩ ብሎ ውለታ የሚቆጥር ሰው የለም ማለት ነው። ልክ ሚስት እንደዚህ ነው ማሰብ ያለበት ማለት ነው። ባልና ከመዘለ እግዚእነ ያለ ቅዱስ ጳውሎስ ስለዚህ ነው ሚስት ለክርስቶስ እንደምትገዛ ትገዛ ነው ያለው። ባሏን ስታገለግል እንደ መጨቆን እንደ መሸነፍ ሳይሆን ክርስቶስን እያገለገለች እንደሆነች አስባ መኖር ነው። ይህንን ሰው ስለሚረሳው ነው ይህ ሁሉ ችግር የሚፈጠረው። ማንም ሰማዕት በሰማዕትነት ሲሞት በመጋዝ ተሰንጥቆ በአንገቱ ተከልሎ ሲሞት ጌታዬ ኢየሱስ ክርስቶስ ሆይ ስላንተ መከራ እንድቀበል ስላደረከኝ አመሰግንሃለሁ ነው እንጂ ይኸው ክርስቶስ ለአንተ እኮ ሞትኩልህ ያለ ሰማዕት በዚህ የሚመጻደቅ ባሕታዊም የለም መነኩሴም የለም። ለክርስቶስ ባደረገው ነገር አንመጻደቅም ማለት ነው። ሚስት ለባል የምታደርገው ነገር ሁሉ ውለት አይደለም በእውነቱ ማለት ነው። የፍቅር መስዋዕትነት ነው። ያን ስለምን እንዲህ አድርጌለት አሁን ግን ሰለቸኝ እንዲህ አለኝ ተብሎ ጠብ ይመጣል እና ሚስትም ለባል በምትሰጠው ነገር ደስታዋ ሆኖ መኖር ይጠበቅባታል ማለት። ሌላው ሰው የሚጋባው ለመጽደቅ ለመዳን ነው የሚጋባው እና ይሄ ይረሳል። ለመዳን የተጋባ ሰው የሚያጸድቀውን ነገር ሰው እንዴት ሊተው ይችላል? የሚያጸድቀውን ነገር አሁን ሰው ቤተክርስቲያን ቢቃጠል ለምሳሌ ሁሉም ሰው እንዴት ቤተክርስቲያን የተቃጠለው ብሎ ይናደዳል። ለምን? መዳኛው ስለሆነች። ሚስት መዳኛ ናት፣ ባል መዳኛ ነው እንጂ ተባብሮ ነዋሪነት አይደለም፣ ጉርብትና አይደለም፣ ጓደኝነት አይደለም፣ ወይም ደግሞ የስጋ ፈቃድ መለዋወጫ ቤት አይደለም። ትዳር የሚባለው መጽደቂያ ሀገር ነው እና የሚያጸድቀውን ሰው ከጣለ በምን ሊጸድቅ ይችላል? አሁን ለምሳሌ እንግዲህ አንድ መነኩሴ ቆቡን ቢጥል ቀሚሱን ቢያወልቅ እንዴት እንዲያደርጋሉ አባ ብሎ ሰው ይናደዳል። መጽደቂያ ስለሆነ ነው። ሰው ግን በትዳር ሲፈታ ማንናደድበት ለምንድን ነው? መጽደቂያ መሆኑን ከተጋቢዎቹ እስከ አጋቢዎቹ ድረስ ሰው ትኩረት ስለማይሰጠው ነው እና ዘአስተጻመረ እግዚአብሔር ይፍልጥ ሰብእ እግዚአብሔር አንድ ያደረገውን ሰው አይለይ የተባለ ሰው የተባለ ሌላ ሰው አይደለም እኮ እግዚአብሔር የመሰረተው ነገር ስለሆነ ተጋቢዎቹ ራሱ ትዳሩን የማፍረስ ስልጣን የላቸውም ማለት ሰው የተባሉ እነሱ ናቸው የመጀመሪያዎቹ ሰዎች እና እግዚአብሔር አንድ ያደረገውን ሰው ማፍረስ አይችልም እና ለመዳን የተሰጠ ነገር ስለሆነ ምንም ቢሆን መካኖች ቢሆኑ ወይም ደግሞ አንድ ሰው በሽተኛ ቢሆን ወይም ደግሞ ጠባየ ክፉ ቢሆን በዚህ ሁሉ የሚያድነንን ነገር መተው አንችልም። ክርስቶስ በዚያ ሁሉ ስድብ መሃል መስቀሉን ወርውሮ አልጣለም፣ ተሸክሞት ነው እስከ ቀራንዮ የሄደ ማለት ነው። ስለዚህ ደከመኝ ብሎ ሳይደክመው ቀርቶ አይደለም። ክርስቶስ መከራውን የቻለው በሰውነቱ እንጂ በአምላክነቱ አይደለም። በአምላክነቱ ቢችለው ኑሮ እሱማ በአምላክነቱ ቻለው እኛ እንዴት አድርገን እንችላለን ብለን እናመካኝ። በሰውነቱ ነው ያን መከራ የተቀበለ። እየደከመው እኛን ለማዳን ለማይጠቀምበት መከራ ያን ሁሉ ባኮቴት ይቀበል ነበር። አልሰለችም። መስቀል የሌለው አይደለም። ዓርብ የሌለበት ክርስትና የለም። ዓርብ ያልገጠመው ክርስቶስ እንደሌለ ሁሉ ማለት ነው። ሳይሰቀል የተነሳ ክርስቶስ እንደሌለ መስቀል የሌለበት ትዳር የለም። ያን ስለና መስቀል እኮ ሲይዘው እኮ የሚያገቧቸው አንደኛው ትዳሩ መስቀል አለበት ይሄን ይሸከማለሁ ነው። ሁለተኛ ደግሞ የሚመጣውን መከራ በዚህ መስቀል እችለዋለሁ፣ አሸንፈዋለሁ በዚህ መስቀል ኃይል ማለት ነውና ትዳር መጽደቂያ ነው። ትዳር የክርስቶስን መስቀል መሸከም ነው። አሁን መቼስ ሰው መስቀሌን ያልተሸከመ ሰው ቢኖር የኔ ሊሆን አይችልም ይላል። ሰው እንግዲህ እንደገና ሄዶ ተወልዶ ክርስቶስ ዓርብ ሲሰቀል መስቀል አይሸከምለትም። ታዲያ ምን የሚያደርገው? ባል የሚስቱን አመል፣ ሚስት የባሉን አመል መቻል ያ ነው መስቀል ማለት ነው። ለእያንዳንዱ ሰው መስቀል አለበት። የባለ ትዳሮች መስቀል ይሄ ነው ማለት ነው እና በዚህ መልኩ ነው መኖር ያለበት እና ክርስትና በራሱ
ይሄ ምንድን ነው የሚባለው? ክርስትና የመስጠትና የመቀበል ሂደት አይደለም። በእውነቱ ለአንዱ ሰው የሆነ ነገር ሰጥተነው የሆነ ነገር እንዲሰጠን ብሎ መዋደድ የለም። ምንድነው የክርስትና ፍቅር? ሁልጊዜ መስጠት እንጂ መቀበልን መሰረት ያደረገ አይደለም። ይህን ካደረጉ ትዳሩ በሚገባ ይሄዳል ማለት ነው።